የጨነቀው እርጉዝ ያገባል አሉ። የዝሙት መንፈስ የተወጋ ይሁን እንዴ! ሰኞ ከሌላ ጋር፣ ማክሰኞ ከሌላ ጋር፣ ሮብ ከሌላ ሰው ጋር። ምንድን ነው በዚህ ልክ? ሩታ በጣም አበዛሽው። በጣም ክብርሽን ዝቅ አደረግሽ። በጣም በቃ ራሽን አወረድሽው። በቃ ዝቅ አደረግሽው እንዴ! አይዞሽ አይዞሽ ስትባይ አለንልሽ ምናምን ብለን ስናበረታታሽ ጭራሽ በቃ የማይሆን የሚያስጠላ የፋራ ሙድ ነው እያራመድሽ የምትገኘው። ምን ነው ያለው እንዳልቀመጥም አልሽሳ። እኔ እግዚአብሔርን እስከ ጥግ ድረስ ለሩታ ተከራክሬላታለሁ። እስከ ጥግ ድረስ ቁሜላታለሁ። እስከ ጥግ ድረስ አክብሬያታለሁ። እስከ ጥግ ድረስ ተጨንቄላታለሁ። እስከ ጥግ ድረስ ወድጃታለሁ። እስከ ጥግ ድረስ የእውነቴን ነው ምላችሁ አልቅሼላታለሁ። ግን ይህን አይነት ነገር ይዛ ስትመጣ ምንም አይዞሽ ልላት አልችልም። በእውነት ክብሯን ራሷን ዝቅ ነው ያደረገችው። በጣም የወረደ ነገር። መልክ ታጥቦ አይጠጣም። ቆንጆ ነው ምናምን። ቁንጅና ከአብርሽ ምንም ያጣሽው ነገር የለም በነገራችን ላይ ማለት ነው። አብርሽም ቆንጆ ነው፣ ምንም የሚወጣለት ነገር የለም። እና መልኩን እያጠብሽ እየጠጣሽ አትኖሪም። እና ከአብርሽ ጋር መሆን ያልቻልሽ በጣም ይገርማል። ማተረጋጊ፣ ራሽን ማታከብሪ፣ ቀስ ማቴ፣ ለልጅሽ ማታስቢ፣ ጊዜ ማትወስጂ፣ እረፍት ማትወስጂ፣ ውሃ ማትጠጪ እንዴ! ገና የትዳር አጋሬ ነው ህይወቴ ነው ብለሽ ለዛም ልጅ አርግዘሽለት አብረሹ ብዙ ጊዜያትን በፍቅር የተጓሽው ሰው ጋር ተለያየው ብለሽ ገና በዚህ ፍጥነት ሌላ ሰው ይዘሽ መጠሽ እንዲመላላጥ መሳሳብ መጋጋጥ ምንድን ነው? ኧረ ያስጠላል። ማረብ ሲበዛ ይመራል። በጣም አበዛችሁት። በእውነት በጣም ልቅ የሆነ ነገር ነው እያደረጋችሁ የምትገኙት የቡታጅራ ዩቲዩበሮች ማለት ነው። ሀገራችሁን በጥሩ ነገር እንዳስጠራችሁ አሁን ደግሞ በጣም በብልግና በውሽማ በመያዝ ከባልባል ከሚስት ሚስት ይሁን እንዴት ነው በጣም በቃ የፍቅርን ትርጉሙን የሆነ ቅጡን ያሳጣችሁት። ምን አይነት መልእክት ነው የምታስተላልፉት? እስኪ ከእናንተ ምን እንማር? እስኪ ከሩታ ምንድን ነው የምትማሩት? እስኪ ንገሩኝ። ሩታን ዛሬ ላይ አንዳንድ አብዛኛውን ሰው በደንብ በቃ ተቆጥቷታል። ኖ ያደረግሽው ነገር ትክክል አይደለሽም ብሎ ብዙ ሰው ተቆጥቷታል። በጣም አሪፍ። ግን አንዳንዶቻችሁ ጎበዝ፣ ጀግና፣ ጥሩ ነው እንኳን አደረግሽ፣ በቃ ከአብርሽ የሚበልጥ ወንድ አገኘሽ እያላችኋት የምትገኙት ኖ፣ ይሄ መሆን የለበትም። ስርዓቷን መያዝ አለባት። በዚህ ልክ ምንድን ነው የምታስተምረን ለኛ? እኛ እኮ እሷ ጥሩ ነገር ታስተምረናለች፣ ከእሷ ብዙ ነገር እየተማረን ብዙ ነገር እያየን እናልፋለን ብለን ነው እየተከታተልናት ያለ ነዋ። እንደዚህ አይነት ልቅ የሆነ የወረደ ስራ ራሷንም እኛንም የሚያስንቅ በቃ የሴትን ክብር ዝቅ የሚያደርግ ነገር ነው የምታደርገው። ምንድን ነው በዚህ ልክ ያለ ወንድ መኖር አልችልም። በቃ ቡታጅራ ውስጥ ምንም አይነት የፍቅር ነገር የሚያስተምሩት ነገር የለም። በቃ በፍቅር የሚኖር የለም። ለአንድ ሳምንት ነው በቃ ከተፋቀሩ ለአንድ ሳምንት። ምንድን ነው ይሄ ነገር? ምንድን ነው የገባው መንፈስ? ምንድን ነው የገባው ወረሽኝ? ይሄ ውሽምነትን የሆነ የሚያስጠላ መንፈስ ነው ያለው። በቃ በጣም የሚያስጠላ ነገር ነው እያስተላለፋችሁ የምትገኙት። ምን እንማረው ከዚህ? እስኪ አስቡት። ገና ሳምንት ሳይሞላት ልጇን በሆዱ የሰው ልጅ በሆዷ ይዛ ሌላው እንድጋውን በዚህ ልክ መሳሳቅ፣ መገለፋፈጥ፣ መሳሳብ፣ መላላጥ፣ መጋጋጥ ምንድን ነው? የሆነ በጣም ያስጠላል የእውነት። ወንድሞቼ ምናምን ግብዳ ጠባቂ ነኝ ጋርድ አለኝ ምናምን ብር ስላለሽ በጋርድ ልትጠበቂ ትችላለሽ። ከዛ ውጭ ግን በዚህ ልክ ምንድን ነው? በችግር እኔ እሺ በችግርሽ ደረሰ ምናምን ረዳሽ፣ አገዘሽ፣ አይዞሽ አለሽ፣ አበረታታሽ። ግን ታዲያ በችግርሽ የደረሰውን ሰው ሁሉ በየጊዜው ስታፈቅሪው አብረሹ ስትሆኝ ምናምን ነው እንዴ የምትኖሪው? ምንድን ነው ማለት? ከዚህ በፊትም እኮ በህይወታችን እኮ ስንኖር እኛ ብቻችን መኖር ህይወት እኮ ከባድ ነች አይደል? ሰው ያለ ሰው ከባድ ነው። በየትኛውም አጋጣሚ በሆነ አጋጣሚ ሰው ሲቸገር ሲደክመው ሲያጣ በቃ ጥሩ መንፈስ ሳይሰማው ሲቀር መጥፎ ሁኔታ ላይ ሲሆን የሆነ ሰው በህይወታችን እግዚአብሔር ይልክልናል፣ ያበረታቱናል፣ ያጽናኑናል። ከአጽናኑን ሰዎች ጋር ታዲያ አብረን የግድ መጋደም አለብን እንዴ? አንሶላ መጋፈፍ አለብን እንዴ? የግድ ማፍቀር አለብን እንዴ? የግድ ፍቅር መጫወት አለብን እንዴ? አገዘሽ ቴንኪው በይው ላገዘሽ ነገር እንደ ወንድምነት አስቢው። በዚህ ልክ እንዴት ብሎ ነው ፍቅሩ ወጦች ነው? የአብርሽ ፍቅር ወጦልሽ ነው? ያ ሁሉ እናት አባትሽን፣ እህትሽ፣ ወንድምሽን፣ ሀገርሽን፣ ጎረቤትሽን፣ ጓደኞችሽን ጥለሽ እንድትበሪ እንድትከንፍ ያረገሽ የአብርሽ ፍቅር ከምን ያልቆ ነው ሌላ ወንድ ለመያዝ የበቃሽው? ጭራሽ ለወደፊት ምናምን ቆንጆ ነው ምናምን አማላይ ነው ምናምን አላለችም። መልኩን እያጠብሽ እስኪ ጠጩ። ምን አይነት ነገር ነው ግን? የወረደ ነገር በቃ እኔ ደከመኝ በቃ ማለት አሁን ላይ እምባዬን የመጣው ይሄን ነገር ሳይ ምንድን ነው እየተካሄደ ያለው? እኛ ነጋውን ያላፈቀሩ ሰዎች አሉ፣ ፍቅርን የሚፈልጉ ጥሩ ሰው የሚፈልጉ፣ ወንዱ ከሆነ ጥሩ ሴት የሚፈልግ፣ ሴቷ ከሆነች ጥሩ ወንድ የምትፈልግ፣ መልካም በቃ ፍቅር አለ ብሎ የሚያስቡ የሚያምኑ ሰዎች አሉ። እነዚህ ሰዎች የእናንተን ፍቅር አይተው ሰኞ ተጀምሮ ማክሰኞ የሚያልቅ ፍቅር፣ ሰኞ ከሌላ ሰው ጋር ማክሰኞ ከሌላ ሰው ጋር የሚሆነውን ነገር እያዩን እንዴት ነው ህይወትን ልንጀምረው? ህይወትን የሆነ ልንኖረው የምንችለው እንዴት ነው? በቃ መኖር ዝሙት እየተሰራ በቃ እዚህ እንዴት ነው ገላሽስ
አይቀፋችሁም? ግን እኔ በጣም የሚገርመኝ ነገር አይቀፋችሁም? የኔ የምትሉት ሰው አቅፋችሁ ተኝታችሁ ባደራችሁበት የኔ የምትሉ ሰው በሳማችሁ፣ ሌላ ቦታ ሄዳችሁ ስትሳሙ፣ ሌላ ቦታ ሄዳችሁ ስትተቃቀፉ፣ ሌላ ቦታ ሄዳችሁ ስትተሻሹ፣ ትንሽ እንኳን ህሊናችሁስ እንዴት ነው ዝሙትን የምታስፋፉት በዚህ ልክ? በጣም ያስጠላል። በቃ አንተ ሰርጉስ ሴት ጋር ምን ያርመጠምጠሃል? ወጣት አይደለ እንዴ? ከረዳት በቃ አለቀ ነው ወይስ ደካማ ጎኗን ተጠቅመ ምናምን እየገባ አባት ነው ወይስ የቀራት ንብረት አላት ምናምን በለ ንብረቷን ለመካፈል ነው? የለም አብርሽ ሻንጧን ይዞ ነው ያባረራት። ከአብርሽ ስትወጣ አንድ ሻንጣ ይዛ ነው የወጣችው። ሌላ ይዛ የመጣችው ነገር የለም። አባትዬ በጣም የወረደ ነገር። እኔ አብርሽን እስከ ጥግ ድረስ እግዚአብሔርን በጣም ተቆጥቼዋለሁ። እንዴት እንዲህ ታደርጋለህ ብዬ ብዙ ቀን ብዙ ነገር ብያለሁ። ብዙ ሀሳብ ሰጥቼበታለሁ። ሩታን እስከ ጥግ ድረስ ደግፊያታለሁ። በአሁኑ ግን በጣም ያስጠላል። በቃ እጅ ነው ያለኝ። በቃ ሁሉ ነገር ያስጠላል። በቃ ተጫወታችሁብን። ቁማር ነው እያለቀሳችሁ ትመጣላችሁ፣ እኛ ከእናንተ እኩል እናለቅሳለን። ተከፍታችሁ ትመጣላችሁ፣ እኛ ከእናንተ እኩል እንከፋለን። ግን ሩታውን በዚህ ፍጥነት እንደው ወንድ ይዛ መምጣት አለባት? እስኪ እናንተ ፍረዱ። ዝም ብላችሁ ተውት። ፈጣሪን መስማት ፈጣሪን መፍራት ምናምን የለም። ቡታጅራ ውስጥ አሁን ላይ ፈጣሪን የሚፈራ ሰው አንድም የለም። በቃ በራሱ ስሜት የሚጓዝ ነው ያለ። ለስሜታቸው የሚጨነቁ ለስሜታቸው የሚነዱ ናቸው። ለቋሚነት ሳይሆን ለጊዜው ደስታቸው የሚጨነቁ በቃ ለጊዜው ነገር በቃ ያዩትን ሁሉ የሚበላ ያዩት ፍሬ ያየታየው ፍሬ ሁሉ አይበላም። የማይበላም አለ እንዴ። ህይወታችሁን በስነ ስርዓት ኑሩ። ካልሆነ ደግሞ እስኪ ለራሳችሁ ጊዜ ስጡት። ወንዱ ያለ ሴት መኖር አይችልም። በቃ ጭራሽ አንድ ቀን ሁለት ቀን ካደረ በቃ ያሟል። ሴት ይዞ ይመጣል። ሴቷ ወንድ ካሌለ በቃ ያለ ወንድ ያማታል፣ ይነስራታል። ሁላ ወንድ ይዛ ትመጣለች። ምንድነው? ምን እንማር እስኪ ከናንተ አሁን? እስኪ ይሄን ቪዲዮ ምን የሚሉት ነው? ችግር የለውም እኮ ቢያበረታቷት አብረዋት ቢሆኑ ጥሩ ሰው ብታገኝ አይዞሽ የሚላት ሰው ምናምን ብታገኝ ችግር የለውም። ትስራ። ይሄ ስራ ነው፣ ዩቲዩብ ስራ ነው። ምክንያቱም ይሄንን የዩቲዩብ ስራ አቆመች ማለት የምሬን ነው መላችሁ። ሲጀመር ብቻዋን ብትመጣ አይዲያ ሊጠፋባት ይችላል ምናምን ከባድ ነው። ወይም ዩቲዩብን ብታቆመው ገንዘብ ከየትም ልታመጣ አትችልም። ያ በጣም አስቸጋሪው ሁኔታ ስለሆነ ሰው ማምጣቷ ጥሩ ነው። ግን በዚህ ልክ መሳሳሙ፣ መላላጡ፣ በዚህ ልክ እንደዚህና እንደዛ ምን ማደናነቁ፣ መሳሙ ምን አመጣው? ካንቺ ምን እንማራለን? ገና ከአብርሽ ጋር ጥፋቱን አርሞ ስህተቱን አርሞ ሁሉን ነገር አስተካክሎ መጥቶ አንቺ ጋር ይኖራል፣ ልጃችሁን አብራችሁ ታሳድጋላችሁ ብለን ስናስብ ጭራሽ ልጁን በሆድሽ ይዘሽ ሌላ ፍቅር የሆነ ብቻዬን አላድርም አላችሁ። የሆነ ይበርዳችኋል እንዴ? ዝሙት እኮ ነው። ግን እግዚአብሔርን ይሄ ሁላችንም ሃይማኖት ያለን ሰዎች ማለት ነው፣ ፈጣሪያችን ምንፈራ ሰዎች ይህን ነገር ልንቃወም ይገባል። እግዚአብሔርን በቃ ኃይል ሊባሉ ይገባል። በተለይ የቡታጅራ ዩቲዩበሮች አሁን አብዛኛውን እናትዬ እነናሂን ውብዬ ራሱ አይታችኋል ስንት ጉድ ውስጥ እንደገቡ። እንደው ሌሎቹ ታቸው ፌክ ናቸው ምናምን እንበል፣ ግን ናሂና ውብዬ እንኳን የነበሩበትን ሁኔታ አታዩ? ያሉበትን የደረሱ ምንድን ነው? ቡታጅራ ብቻ ሳይሆን አጠቃላይ ዩቲዩበሮች ትዳርን ቅጡን አሳጣችሁት። በቃ ፍቅር የለም ብለን እንድናምን የሆነ ጊዜ ታስታውሳላችሁ፣ ዩቲዩብ ላይ የሚለቀቁ ነገር ነበሩ። እንትና ከባሏ ጋር ማገጠች፣ እንትና እንደዚህ ያደረገ፣ እንትና ወጣ ሄደ እንደዚህ ብለው ብዙ ሰዎች እንደውም እየታሰሩ እየተከሰሱ ነበረ። የውሸት ድራማ ፈጥሮ የሚሰሩ ሰዎች ማለት ነውና ሰው ላይ በጣም ከፍተኛ ጫና አሳድረው በጣም ፍቅር የለም ብለው እንዲያምኑ ሰዎች ሰውን ማመን በቃ እንዳይችሉ አድርገው ሰውን ህዝቡን በቃ ተቆጣጥሮት ነበር ጭንቅላቱ ማለት ነውና ብዙዎቹ ታስረዋል። በነገር እንዴት እንደዚህ አይነት መልእክት ታስተላልፋላችሁ ተብሎ የውሸት ታሪክ ትፈጥራላችሁ ተብሎ ታስረዋል። እነዚህንም የቡታጅራ ዩቲዩበሮች እግዚአብሔርን ልቅም አድርገው እንደው 1-2 ሳምንት ዝግት ቢያረጉባቸው ማለት ነው ልካቸውን ይዘው ቢወጡ ደስ ይለኛል። በጣም የተጨመላለቀ የወረደ በቃ የተግማማ እኔ በቃ አመመኝ። ጨጓራዬ ራሱ ተላጠች። በቃ አሁን ከሩታ በጣም ላንቺ ክብር ነበረኝ። ክብርሽ አሁን ዝቅ አርግሽው። በራስሽ ፈቃድ በራስሽ ፍላጎት ክብርሽን ዝቅ አርግሽዋል። እኔ ሩታ አንቺን ላለመናገር ላንቺ ክፉ ቃል ላለማውጣት በጣም ጥሬያለሁ፣ በጣም ሞክሬያለሁ፣ ግን አልቻልኩም። ስራሽ ነው እንደዚህ ያስወቀሰሽ፣ ስራሽ ነው እንደዚህ ያደረገሽ። ትንሽ እንኳን ለቤተሰብ እንኳን ክብር የለሽም እንዴ? ለራስሽ እንኳን ክብር የለሽም? ክብር አሰጭም ለራስሽ? ምን ሆነሽ ነው በዚህ ልክ? ምንድን ነው የነካሽ? ያለ ወንድ መኖር አትችይም? በራስሽ መቆም አትችይም? ልጅሽን መንከባከብ አትችይም? ራስሽን መንከባከብ አትችይም? ሄደሽ ሕክምና ክትትልሽን አታደርጊም? ካብርሽ ስለተለየሽ በቃ ነጻ ሆንሽ፣ ሌላ ወንድ ጋር ልጥፍ። ምን ቤት ነው
እንዴ በጥሩ ሙድም እኮ አብሮ የሚሰራ ሰው አግኝቻለሁ እንደ ጓደኛ እንደ ወንድሜ በክፉ ቀን የደረሰልኝ ወንድሜ ነውና መስግኑት ብለሽ ከሱ ጋር እኮ ምርጥ ቪዲዮ መስራት መሳሳሙ ምን አመጣው? መላላጡ ልክ በቃ ልክ እንደ ኮረዳ ምንም ወንድ አይታ እንደማታቅ ሴት በቃ ስትሽኮረመም ምናምን። ይሄውን ካንቺ ምን ልንማር እንችላለን? ተው ግን ይሄ የእውነት ለማንም አይጠቅመንም። ዛሬ አይዞሽ አይዞሽ እያልናት ነገ ገደል ውስጥ ነው መንከታት። እየየ እያለችው እያለቀሰች የምትመጣው እሷ ናት። ለነገሩ እድሜ ልኳን እንዳለቀሰች ነው ሩታ። እኔ አንድ ቀን ሳቋን ራሱ እኔ አላውቅም። ያለቀሰችበት ጊዜ ነው የሚበልጠው ከሳቀችበት ጊዜ። ነውር ሰላ ለምን ይደረጋል? በዚህ ልክ ለተመልካችስ ለራሷስ ክብር የሌላት ምንድነው? ክብሯን ዝቅ የምታደርግ እንደ አንድ እርጉዙና እንዴት ነው? በቃ አስባችሁታል? አሁን ልጁ የማን ሊባል ነው? አስቡት እንግዲህ እርጉዝ ናት እኮ ግን አረ ፈጣሪ ትዕግስቱን ስጠኛለች። ኤፍሱን ሆኖታል ነው ትዕግስቱን ስጠኝ። ውይ ተቃጠልን በእናንተ እርራለን። በቃ እንደው እናንተን እኮ ከልጅ ከአዋቂ እስከ ወጣቱ ሽማግሌ ሁሉ ነው እኮ የሚያዩት። ሚዲያ ላይ የሚለቀቅ ነገር ስርዓት ቢኖሩ ምን አለበት? ገና ጥሩ ነገር አረገልኝ ብላ በየዋህነት በይሉንታ ታስራ ወደ ፍቅር ውስጥ ልትገባ ምን አይነት እኔ እግዚአብሔርን ሩታን ደግፋችሁ ዛሬ የምትከራከሩላት ሰዎች ካላችሁ እናንተ አትረቡም። እድሜ ልካችሁን ዝሙትን የምትደግፉ 666 ናችሁ። ከነሱ በምንም አትሻሉም። እኔ በምንም ለይቻችኋል። ጀግና የምትሏት ልጆች አላችሁ። እግዚአብሔርን እሳት ውስጥ ነው የምትከቷት። ሌላ ምንም የምትጠቀሟት ነገር የለም። እች ልጅ አቁሙ፣ ማቆም አለባት። የወረደ ነገር ነው። ከአብርሽ ጋር ትሆን አትሆን የራሷ ጉዳይ ነው። የራሷ ምርጫ ነው። የራሷ ፍላጎት ነው። የራሷ ውሳኔ ነው። እንደግፋታለን፣ እናበረታታታለን፣ አይዞሽ እንላታለን። ወደ ዩቲዩብ እስከመጣች ድረስ ሴት ልጅ ናት። ማልቀስ የለባትም፣ መጎዳት የለባትም፣ መሰበር የለባትም። ቀና ትላለች። በእርግጥ ፈጣሪ ከአንድ ሰው ጋር ብቻ እንድንሆን ነው የፈቀደልን። በቃ ግን እኛ እንደ ሰዎች ሁሌ ሙሉ አይሆንም ህይወትና ካልተሳካ የአንድ ህይወት ሌላውን ህይወት ልንጀምር እንችላለን። ግን ልጇን እስክትወልድ ማትጠብቅ ምን አስፈጠናት? በዚህ ልክ ምን አማራት? እስኪ ምን ጎሎባት ነው እንዴ? አረ በጣም ነው የሚገርመው። እኔ እስከዚህ በላይ ምንም ልል አልችልም። በጣም አሞኛል በእውነት። እኔ እንጃ የቄስ ሚስት አሉ አወቅሽ ስትሏት የመጽሐፍ ቅዱስ አጠበቻሉ። ምንድነው በዚህ ልክ አይዞሽ ስትባይ በጣም ወጣሽ ላይ ፈጣሪ ይሁንሽ። እኔ ምንም ልናገር የምችለው ነገር የለም። ከዚህ በላይ የምጨምረው ሀሳብም የለኝ። እናንተ እስኪ ሀሳብ ጨምሩበት። ሩታ ትክክል ነች ብላችሁ ታስባላችሁ ወይስ? እስኪ ስጡበት፣ እንደው በእናታችሁ ሀሳብ ስጡበት። በእኔ የእውነቴን ነው የምላችሁ። በጣም አሞኛል ይሄንን ቪዲዮ ስሰራ ማለት ነው። ጨጓራይ በጣም ተልጧል። መውራት ራሱ ከበደኝ። በፈጣሪ ምን አይነት ጊዜ ላይ ደረሰን? በጣም የተግማማ በሶሻል ሚዲያውን ራሱ አግማሞት አቆሸሹት። ውይ